ተነስተልን ክብራን ተመልካቾቻችን ሲሳያጌና ከሉዓላዊ ሚዲያ ሐሙስ ግንቦት 13 2018 ዓመተ ምህረት ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለ ማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ጉልበት ያለው መንግስት ከኮሎኔል መንግስቱ ተምሯል ብዬ አምናለሁ። በጉልበት በአቅም ዘመን እምቢ ብለህ ጉልበት ሲከዳ ከዛ በኋላ ልነጋገር ብትል የምትሰጠው እንጂ የምትቀበለው ነገር በአብዛኛው አይኖርም። የኢትዮጵያ መንግስት በትግራይ ባኖረው ክልከላ ምክንያት በትግራይ ያሉ ትምህርት ቤቶች ከግንቦት 30 በፊት የመማር ማስተማር ሂደቱ እንደሚጠናቀቅ ማስገደዱ የትግራይ ትምህርት ቢሮ ገለጸም። በሆነ መንገድ ያሉ በጀቶችን አብቃቅቶም ቢሆን ለአስተማሪ የተወሰነ ነገር አድርጎ እስከ ሰኔ 30 መቀጠል የሚችሉበት አንድ ወር ትምህርት ወደዚህ መሳብ ለምን አስፈለገ? በስምምነቱ ላይ የተቀመጡ ነገሮችን እየጣሰ አሁን ጣሰው ሳይሆን በይፋ ቀደደው። ስለዚህ የማይታመነው ማን ነው? በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በኢትዮጵያ ፌደራል መንግስትና በህወሓት መካከል የሰፈነው ውጥረት ወደ ሌላ ዙር ግጭት ሊያስገባ እንደሚችል ዓለም አቀፉ የቀውስ ተንታኝ ክራይሲስ ግሩፕ አሳሰበ። የዶክተር ደብረጽዮን ቡድን የጀነራል ታደሰ ወረደን አስተዳደር በማንሳት ስልጣን መቆጣጠሩና ሂደቱን የዘረዘረው የቀውስ ተንታኙ ቡድን ያለ ፌደራሉ መንግስት ድጋፍ የዶክተር ደብረጽዮን ቡድን ትግራይን እንዴት እንደሚያስተዳድር ግልጽ አይደለም ሲልም አመልክቷል። የኢትዮጵያ ፌደራል መንግስት በአንድ በኩል ወደ ኃይል እርምጃ ሊሄድ የሚችልበት ሁኔታ መኖሩን፣ በሌላም በኩል ማዕቀቦች በማድረግ ማዳከም ከግጭት የተሻለ አማራጭ አድርጎ ሊወስደው እንደሚችልም ገልጿል። ሱዳን እና ኤርትራ ከህወሓት ጋር ያላቸውን ግንኙነት በማንሳትም የኢትዮጵያ የባህር በር ፍላጎት በኢትዮጵያና ኤርትራ መካከል ያለውን ልዩነት እንዳባባሰውም ተንትኗል። የኢትዮጵያን የባህር በር ምኞት የኤርትራን ግዛት ወሮ የመያዝ ፍላጎት እንደሆነ በጥርጣሬ የሚመለከቱ ወገኖች እንዳሉም አመልክቷል። በህወሓትና በፌዴራል መንግስት መካከል ያለውን ውጥረት ለማርገብ የሽምግልና ጥረቶች እንደሚያስፈልጉም በትንተናው አስፍረዋል። ይህ በእንዲህ እንዳለ ሚያዝያ 27 2018 ጀነራል ታደሰ ወረደን ከስልጣን በማውረድ የክልሉን የመሪነት ቦታ በተቆጣጠሩት በዶክተር ደብረጽዮን ገብረ ሚካኤል ስምና ፊርማ ግንቦት 9 ቀን 2018 በተላለፈ ትዕዛዝ ከግንቦት ወር ጀምሮ ደሞዝ እንዳይከፈል ዶክተር ደብረጽዮን የጻፉትን ደብዳቤ ፓርቲው ልሳን ይፋ አድርጓል። ለሁሉም ወረዳዎችና ከተሞች ጭምር በተላለፈው በዚህ ትዕዛዝ መሰረት የሚመለከታቸው አካላት በእጃቸው የያዙትን ገንዘብ መጠን ሪፖርት እንዲያደርጉም ተወስኗል። የትግራይን አስተዳደር የተቆጣጠረው የዶክተር ደብረጽዮን ቡድን ለዚህ መመሪያው ምክንያት ያደረገው ያለውን ገንዘብ ለሁሉም በፍትሃዊነት ለማከፋፈል በሚል ሲሆን ውሳኔው በስራ አስፈጻሚ ምክር ቤት የተወሰነው ሚያዝያ 7 ቀን 2018 እንደሆነ በደብዳቤው አሳውቋል። ሆኖም ጊዜ አስተዳደሩን በማፍረስ የዶክተር ደብረጽዮን ቡድን ስልጣን የያዘው ከ20 ቀን በኋላ ሚያዝያ 7 2018 እንደሆነም ይታወቃል። በተያያዘ ዜና የዶክተር ደብረጽዮን ቡድን በክልሉ ትምህርት ቢሮ በኩል ይፋ ባደረገው መመሪያ የትግራይ ትምህርት ቤቶች አንድ ወር ቀደም ብለው እንዲዘጉም ተወስኗል። በሀገር አቀፍ ደረጃ ትምህርት ቤቶች የሚዘጉት ሰኔ 30 2018 ቢሆንም በትግራይ አንድ ወር ቀደም ብሎ ግንቦት 30 2018 እንዲዘጋ መወሰኑን የክልሉ ትምህርት ቢሮ ኮሚኒኬሽን ጉዳዮች ዳይሬክተር ዶክተር ስዩም ሀጎስ ለክልሉ ቴሌቪዥን ጣቢያ ገልጸዋል። የፌዴራሉ መንግስት በጀት በመከልከሉ እንዲሁም በነዳጅ ሳቢያ በተማሪዎች ትራንስፖርት ላይ ተጽዕኖ በመፈጠሩና ብዙ ተማሪዎች ዳስ ውስጥ ስለሚማሩ ከክረምቱ በፊት መዘጋቱ አስፈላጊ ሆኖ በመገኘቱ የትምህርት ዘመኑን በአንድ ወር ለማሳጠር ምክንያት እንደሆነ ገልጸዋል። ኢንቴንሲቭ የሆነ ትምህርት በአሁኑ እንዲሰጥ እና ቶሎ ተጠቃሎ ግንቦት 30 እንዲጠቃለል ነው አሁን እንደ ትምህርት ቢሮ የወሰነው።
በተያያዘ ዜና በትግራይ ክልል በሚሰጠው የ8ኛ ክፍል ፈተና የአማርኛ ቋንቋ ፈተና እንዳይሰጥ መወሰኑንም የትግራይ ክልል ትምህርት ቢሮ የትምህርት ምዘና ክፍል ኃላፊ ዶክተር አረጋዊ አሰፋ ለክልሉ መገናኛ ብዙሃን ገልጸዋል። ከም ዓርሶም ዝኸድና ቋንቋ አማርኛ ለማዓመት አይንህቢ ዓመ ሁኔታዊ ነይሩ አማርኛ አይንህቢ ተፍቱ ማለት ግን ሸሞንተ ዓይነት ፈተናታት ከም ዘለው ፈሊጦም ተማሩ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ የዛሬ 35 ዓመት ግንቦት 1 ቀን 1983 ዓ.ም በጠቅላይ ሚኒስትር ተስፋዬ ዲንቃ የሚመራ አዲስ ካቢኔ ተመሰረተ። አዲሱ ጠቅላይ ሚኒስትርና አዲሶቹ ሚኒስትሮች ስራ በጀመሩ በ13ኛው ቀን የሀገሪቱ መሪ ኮሎኔል መንግስቱ ኃይለማርያም ስልጣናቸውን ለቀው ድንገት ከሀገር መውጣታቸው ተሰማ። ልክ የዛሬ 35 ዓመት ማክሰኞ ግንቦት 13 ቀን 1983 ዓ.ም ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍትናንት ጀነራል ተስፋዬ ገብረኪዳን ተክተው ይሰራል። በኢትዮጵያ አቆጣጠር እኩለ ቀን 6 ሰዓት ላይ ኮሎኔል መንግስቱ ኃይለማርያም ከሀገር መውጣታቸውና ሌተና ጀነራል ተስፋዬ ገብረኪዳን የመሪነቱን ስፍራ መተካታቸው በተገለጸበት መግለጫ ኮሎኔል መንግስቱ ኃይለማርያም በክብር በአንቱታ የተጠቀሱ ሲሆን እርምጃቸው ለሀገር ሰላም ሲሉ እንዳደረጉትም ተገለጸ። ሆኖም ምሽት 2 ሰዓት ዜና ላይ ክብራቸው ተገፎ ለሰላም ሲባል ወጡ የሚለው በኩብለላ ተመንዝሮ ቀረበ። ቀድሞ ፕሬዝዳንት መንግስቱ ኃይለማርያም ግንቦት 13 1983 ከቀትር በፊት በአውሮፕላን ከሀገር የወጣው በሀገር ውስጥ የስራ ጉብኝት የሚያደርግ በመምሰል እንደነበር አንድ የመንግስት ምክር ቤት ቃል አቀባይ ገለጸ። ቃል አቀባዩ እንደገለጸው መንግስቱ ኃይለማርያም ከሀገር የወጣው በሲዳሞ አስተዳደር ክልል በብላቴ ወታደራዊ ማሰልጠኛ በስልጠና ላይ የሚገኙትን የከፍተኛ ትምህርት ተቋማት ተማሪዎች ለመጎብኘት በሚል ሰበብ ነበር። የተጓዘበት አውሮፕላንም ዳሽ 5 የተሰኘ የኢትዮጵያ አየር መንገድ ትንሽ አውሮፕላን እንደነበር ቃል አቀባዩ አስታውሶ አቅጣጫውን በመቀየር ወደ ኬንያ መጥቶ ናይሮቢ ላይ አርፎ ከጥቂት ቆይታ በኋላ አውሮፕላን በመለወጥ ጉዞውን ወደ ዚምባብዌ መቀጠሉን አመልክቷል። ከግማሽ ክፍለ ዘመን በላይ የቆየውን የአፄ ኃይለ ሥላሴን ንጉሳዊ ስርዓት በገረሰሰው አዝጋሚ መፈንቅለ መንግስት ውስጥ ንቁ ተሳታፊና መሪ የነበሩት ኮሎኔል መንግስቱ ኃይለማርያም ለ17 ዓመታት ያስጠበቁትን መንበር ተገደው ጥለው ሲሰደዱ በመንግስት ሚዲያ ቀትር ላይና ምሽት ላይ የተላለፉ ዜናዎች ቅኝታቸው ለምን ተቀየረ? የሀገሪቱ ባለስልጣናትስ ኮሎኔሉ እንደሚሰደዱ ያውቁ ነበርን? በመንግስት ሚዲያዎች የተላለፉ መግለጫዎችን ያዘጋጁትስ እነማን ነበሩ? በወቅቱ ምክትል ጠቅላይ ሚኒስትርና የኢትዮጵያ መንግስት ዋና ተደራዳሪ የነበሩት ዶክተር አሻግሬ ይግለጡ በዕለቱ የነበረው ሁኔታ ከ8 ዓመታት በፊት ከኢሳት ቴሌቪዥን ጋር ባደረጉት ቃለ ምልልስ በሚከተለው መልኩ አስታውሰውታል። ቢሮ ገባው። ቢሮ ገብቼ አንድ ግማሽ ሰዓት እንደቆየው የመንግስት ዋና ፕሮቶኮል የሆኑት ወይዘሮ ስህን የሚባሉ ነበሩ። ይደውላሉ ቢሮ እና ዶክተር አሻግሬ በ10 ወይንም ደግሞ በ4 ሰዓት መንግስት ምክር ቤት ስብሰባ አለ እንዲመጡ። እንግዲህ አሁን የጠረጠርኩት ነገር ልክ ነው። ሰውየው ሄደው አይተው ነገሩ ተስፋ የሚያስቆርጥ ስለሆነ አሁን እንግዲህ ከኛ ጋር ተወያይተው አንድ ውሳኔ ላይ ሊደረስ ነው የሚል ነው። ቢሮ ሄድኩ። ቢሮ ሲሄድ እና መንግስት ምክር ቤት ስንገባ የማየው ነገር ግን ትንሽ ግራ የሚያጋባ ነበር። ማለትም ከየአቅጣጫው ለስብሰባ የመጡት ሰዎች በጣም ጅጉርጉር ነበር። እንዴት ማለት? የህዝባዊ ድርጅት ተወካዮች አሉ፣ የገበሬ የወጣት ያልተለመደ ነው። የሰራዊቱ አንዳንድ አዛዦች አሉ፣ ሚኒስትሮች አሉ፣ ከፍተኛ የፓርቲ አባላት አሉ እና ትንሽ ግራ አለኝ። ምን አይነት ስብሰባ ነው እንግዲህ? እስቲ ምናልባት አዎ እንደዚህ ሊሆን ይችላል አልኩ። ልክ በሩ ጋር ስንደርስ ድሮ የምንሰበስብበት ላይ 2ኛው ፎቅ ላይ ሳይሆን መንግስት ምክር ቤት ታች አለ ሰፊ አዳራሽ የውይይት ክበብና ሴትዮዋ ፕሮቶኮል አሁን መዛ ቆመዋል። እዚህ ነው ስብሰባው አሉ። የት ነው የምንቀመጠው? ምክንያቱም ፕሮቶኮል መጠየቅ ግድ ያስፈልጋል። እፈለጉበት ይቀመጡ። ይሄም እንግዲህ ጥሩ አመልካች አይደለም። አንድ የተበላሽ ነገር አለ። ገባን። የሚመጣው ሰው ሁሉ በጣም ከብዶት
ልክ ለቅሶ ለመድረስ የመጣ ሰው ይመስላል። እርስ በርሱ የማይነጋገረው ጸጥታ በጣም ሰፍኗል። እንደኔ ብዙዎቹ የተሰማቸው ስሜት አለ። ገባን፣ ቁጫን፣ ጸጥ ብሏል። መርፌ እንኳን ቢወድቅ ይሰማል። አሁን ሰዎች በኮሪዶሩ ሲመጡ የጫማ ድምጽ እንሰማለን። በተለይም የወታደር ጫማ አይነት ትንሽ ድምጽ ያለው ሲመጣ እሳቸው ነው ብለን ስንጠብቅ የመጡት ሰዎች በጀነራል ተስፋዬ ገብረ ኪዳን መሪነት ሌሎች 1-2-3 ሰዎች ናቸው። ስብሰባ ቦታ የቆሙት ጀነራል ተስፋዬ ገብረ ኪዳን ናቸው። እኔ አሁን በእኔ ውስጥ ብዙ ነገር እየተንከባለለ ስለሆነ አሁን ደግሞ የደረስኩበት ድምዳሜ ሰውየው ሄደው አይተው ተስፋ በመቁረጥ ተመልሰው ራሳቸውን አጥፍተዋል የሚል አይነት ስሜት ተሰማኝ። አሁን ጀነራል ተስፋዬ እዛ ቆሞ ጓዶች እንዴት አደራችሁ ምናምን አሉ። ብዙ መግቢያ አላደረጉም። ዛሬ በሀገራችን ታይቶ እና ተሰምቶ ማቅ ነገር ተደርጓል። ይሄውም ኮሎኔል መንግስቱ ኃይለማርያም የጦር ኃይሎች የፓርቲ ዋና ጸሐፊ እንደዚህ ለኢትዮጵያ ሰላም እና አንድነት ሲሉ ከሀገር ወጥተዋል ነው የሚለው እና በዚህ ወቅት የብዙ ሰዎች ስሜት ቢቀረጽ ኖሮ በጣም በጣም አሳዛኝ ነበር። ምክንያቱም እያንዳንዱ ሰው እንግዲህ አሁን ስለ ራሱ ህልውና፣ ስለ ቤተሰቡ ህልውና፣ ስለ ሀገሪቱ ህልውና ወዲያውኑ ከመቅጽበት ማሰብ ይጀምራል። ከዛ ከታትለው ጀነራል ተስፋዬ ገብረ ኪዳን አሁን ፕሬዚደንቱ አንድ ሀገር ሲደርሱ ሌሎች የዜና ማሰራጫዎች ጉዳዩን ሊያሰሙ ስለሚችሉ በእኛ በ12 ወይም በ6 ሰዓት ከቀኑ አለ የሬዲዮ ፕሮግራም ነበር። ለሱ የሚደርስ ዜና ማዘጋጀት አለብን እና ለዚህ በኮሎኔል ብርሃኑ ባየ ሰብሳቢነት ዶክተር አሻግሬ፣ ሽመልስ ማዘንጊያ፣ ተስፋዬ ዲንቃ ሆናችሁ ይህንን ነገር በአስቸኳይ ረቂቅ ጻፉ አሉ። በቃ ሌላም በተከታታይ የምንወስደውን እርምጃ እናሰማቸዋለን እና ተጠንቅቃችሁ ጠብቁ። አሁን ተስፋዬ ገብረ ኪዳን እንግዲህ ኃላፊነቱን ወስዷል ማለት ነው። ነገሩ በጣም እንትን ነው እና ጻፍን። ያው የተለመደው ማረግ ሰጠን። ነገሩ በጣም መቼም አሻሚ ነው ለኢትዮጵያ ሕዝብ ለመግለጽ እና እንዲህ ሄደዋል ተባለ። ያ በ6 ሰዓት ላይ ለሕዝብ ተነገረ። የነበረው ግን ምላሽ እና የስልክ ጋጋታ እንዲህ አድርጎ የሄደን ሰው ማረጉን አንቱ እያላችሁ ምን የምትሉት በሚል ትልቅ ህዝቡ በቃ እንትን የሚያውቋቸው ሰዎች ናቸው። አረ እንደ ተራ ህዝብ ሁሉ በጣም ህዝቡ ተጫጫ። በቃ እንዴት አንቱ ባንቱታ ነው ልክ ነው መግለጫ ያወጣው። ይሄ ማረጉ ሁሉ እንዳለ ነው። ከነ ማረጋቸው ከነ ሙሉ እንትናቸው ብቻ ከሀገር ወጥተዋል ነው። አሁን በማታው ላይ እንግዲህ የዛ ግልባጭ ይሆን አንደኛ አንተ የሚል ማረግ የሌለው ከሌ እንዲያርገው ሄዷል የሚል ሌላ ነገር ወጣ። ቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ከሀገር የወጣሁት ተገድጄ በማላውቀው ሁኔታ ነው በማለት እንደተሰደዱ በካሴት የተቀረጸ የድምፅ መልእክት ያስተላለፉ ቢሆንም ከ33 ዓመታት በኋላ ግን ፈቅደውና ባለስልጣናትን ጭምር አማክረው ከሀገር መውጣታቸውን ግልጽ አድርገዋል። የሚከተለኝ አጣው፣ ህዝቡም ዝም አለ። ስለዚህም ስልጣን ላይ ሆኜ ኤርትራ ስትገነጠል ከማየት እንዲሁም ወያኔ አዲስ አበባ ሲገባ ላለመጠበቅ ተሰደድኩ ሲሉም የስደተኛው መሪ ትረካዎች በተሰኘውና የዛሬ 2 ዓመት 2016 ዓ.ም በታተመው የይታገሱ ጌትነት መጽሐፍ ላይ ተርከዋል። ሌላ ጊዜ ወዲያውኑ ብድግ ብሎ ከ6 ኪሎም ከ4 ኪሎም ከየትም ይሆን አደባባይ ግጥም የሚለው ህዝብ ያን ጊዜ ግን አንድም ሰው ዝር አላለም። ከጀርባችን ብዙ ስራ ተሰርቷል። ያ ሁሉ ጓድ መንግስቱ ይል የነበረ ከሚገባው በላይ ያጋነነ የሚያጨበጭቡ ሰዎች ሁሉ ጭጭ። እኔ እንዴት ተደርጎ እንደታደመና ይህ ሁሉ ህዝብ እንዴት እንዳበረ እስከ ዛሬም ይገርመኛል። ምንም ነገር አዎም አይም የለ።
እኔ ብዙ ተናግሬም በዚያ ላይ ተመስረቱና አስተያየት ስጡ ነው ያልኩት ለሸንጎ። ተነስተው የተናገሩት ጥቂት ሰዎች ናቸው። ከተናገሩት አንዱ ቄስ ናቸው፣ አንዱ ዶክተር ኃይሉ አርአያ ነው። ሌሎችም አልፎ አልፎ የተናገሩ አሉ። የአብዛኛው ወቀሳ፣ ክስና አሉታዊ የሆነ ትችት ነበር። ታዲያ ምን ይበጃል ነው የምትሉት ሲባል ጊዜያዊ ሽግግር መንግስት ከእንግዲህ ወደ ወታደራዊ መፍትሄ ሰላም አንድነት የምትለውን ነገር ተወው። አንድነት ከሰላም ጋር ነው እንጂ ብቻውን አይኖርም። ሁሉ መጠራት አለበት። ሁሉም በተገኘበት መድረክ የሽግግር መንግስት መቋቋም አለበት። ይሄ ነው ውሳኔያችን አሉ። ወያኔ ሰሜን ሸዋ ደርሷል ብል ምንም አንድም ጆሮ የሰጠኝ ሰው የለም። ከዳር እስከ ዳር እንደታደመ ሁሉም ጸጥ አለ። ዛሬ ላይ ሆኜ የሚገርመኝ አንድ ነገር አለ። ለብሔራዊ ሸንጎ ስብሰባ ከየክፍለ ሀገር ብዙ ሰው ነው የምንጠራው። ጉባኤው ላይ ለመገኘት ከአዲስ አበባ ከተማ ውጭ የሚመጣውን አብዛኛውን ተሰብሳቢ ዩኒቨርሲቲ ዶርም ውስጥ ነው የምናሳድረው። ሰውን ሰብስበን እዚያ በምናስቀምጥበት ጊዜ ማታ ላይ የራሳቸውን ስብሰባ እያደረጉ ጉባኤው ላይ ምን እናድርግ እየተባለ እየተመከረ ሴራ ሲጎነጎን ቆይቷል። ከሶማሊያ ጋር ይህን ያህል ተዋጋን፣ ከኤርትራ ጋር ይህን ያህል ተዋጋን፣ ከወያኔ ጋር ይህን ያህል ተዋጋን። ሁልጊዜ ጦርነት ነው። በዚህ ሰዓት አጀንዳው ፍጹም መለውጥና ለሰላም መቆም አለብን የሚሉ መሰሪ የሆኑ ምሁራን እዚያው ዩኒቨርሲቲ ውስጥ ሰዎቹን አሳምነው በደንብ አድርገው አደራጅተው ጉባኤው ላይ ጠበቁን። የማናምናቸው ፍጹም አብዮታን ናቸው የሚባሉት ሁሉ ጉባኤው ላይ ዝም አሉ። እኔ ደግሞ የምጠብቀው ሌላ ተአምር ነበር እያሉ ኮሎኔል መንግስቱ ይቀጥላሉ። ኮሎኔል መንግስቱ በዝርዝር ሁኔታዎችን እያስረዱ ወረድሉና ሆነም ቀረም በጊዜው ስናገር አንድም ሰው ይረዳኝ የለም። አንድም ሰው ደግፎኝ የተናገረ የለም። እንዳውም አንዳንዶቹ ተሳድበው ቁጭ ያሉ። ከዚህ በኋላ እኔ ምንም ምርጫ የለኝም። ከዚህ ሁሉ በተጨማሪ በእነሱ ውሳኔ እንዲሄድ የብዙ ምሁራን ስም ተጽፎ የተፈረመበት በገዛ ፈቃድ ኢትዮጵያ ትቅደም ብለህ ለሀገር ብዙ ሰርተሃል፣ እናደንቃለን፣ እናከብራለን። ነገር ግን አሁን ባለው ጊዜና ቦታ ያለው ጥያቄ የሰላም ጥያቄ ነው። አንተ እረፍ፣ ስልጣኑን ለህዝብ መልስ ብለው ደብዳቤ ጻፉልኝ አሉ። አሁንም ዛሬም አሉ ሰዎቹ። ዛሬም ለኢትዮጵያ ያገባናል እያሉ የሚሉትን እሰማቸዋለሁ። እንግዲህ ውለታ ይሄ ከሆነ የኢትዮጵያ ህዝብ ለራሴ አውቃለሁ ሲል እኔ አውቅልሃለሁ ብዬ መታገል አለብኝ እንዴ ብዬ አንድ ወዳጄን ጠየቅኩት። በቃ ይበቃል፣ የፈለጉትን ያድርጉ አለኝ። ይሄንን ካማከርኳቸው መካከል ሁለቱ አሁንም ጣሊያን ኤምባሲ ናቸው፣ ጓድ ብርሃኑ ባየህና ጓድ አዲስ ተድላ። እነዚህ ጓዶች ከማቃቸው ጀንትል ጨዋ የተማሩ ናቸው። ብርሃኑ የህግ ባለሙያ፣ አዲስ ኢንጂነር ነው። በነገራችን ላይ ሁለቱም የቀድሞ የደርግ መንግስት ባለስልጣናት ኮሎኔል ብርሃኑ ባየሁም እንዲሁም ሌተና ጀነራል አዲስ ተድላ ሁለቱም ከእስር ቤት ውጭ ሆነው አሁን በአዲስ አበባ ይገኛሉ። ኮሎኔል መንግስቱ ይቀጥላሉ። ህዝብን የትም ቦታ ለጥፋትም ለልማትም ልታሰልፈው ትችላለህ። የሚኖረው የአቀራረብና የምትከተለው መንገድ አሳማኝነት ነው ዋናው። እንዴ ልጆቻችሁ ባሎቻችሁ እየሄዱ አይመለሱም? ሊቀመንበር መንግስቱ ያልኮ ያለ ጦርነት ቋንቋ አያውቅም ስትለው ገበሬው ምን ይበል? ያ ነበር ችግሩ። እናም እንደዚያ ከሆነ ምን ያደክማል? እኔ በጃል ብዬ የምለውን ነገር ህዝብ አይሆንም ካለ እንዲያውም እኔ ለሰው ሞት ድክመትና ችግር ምክንያት እንደሆንኩ ከታሰበ ያ ሁሉ አይፈራም ጋሜ እየተባለ የተሞገስኩት ሁሉ ነገር ተረስቶ ዛሬ ጀብደኛ ከተባልኩ ምን ማድረግ አይቻልም። ካቢኔን ሰበሰብኩ። አብረን የሰራን ብዙ ችግር አብረን ያሳልፍን ግሩም ኢትዮጵያን ነበሩ በዙሪያዬ። ሁሉም የፓርቲ አባል ናቸው። ሁሉም የሆነውን ነገር ያውቃሉ፣ ስሜቴንም ይረዳሉ። ለእናንተ የምነግራችሁ አዲስ ነገር የለም፣ ሁሉን ታውቃላችሁ። ከዚህ በላይ ምን ተአምር እንድንሰራ እንደሚጠበቅ አላውቅም። ሰላም ሰላም፣ ጦርነት አይደለም፣ መሳሪያ አይደለም፣ ሰላም ነው ይላሉ። በሰላም በኩል ጀርመን ሄድን፣ ምን አደረግን? ኩባ ሄድን፣ ምን ተወያየን? ሩሲያ ስንት ጊዜ ተሰበሰብን? ኤደን ስንት ጊዜ ተሰበሰብን? ካርቱም ስንት ጊዜ ተሰበሰብን? ስንት ጊዜ ለመናቸው? እግራቸውን ብንስም እንኳን የሚመለሱ ሰዎች አይደሉም። እንዴት ተደርጎ ነው ሰላም እንዲሁ በምኞት ከ6 ኪሎ በጮኸው ሰዓት የሚመጣው? እኔ እንደዚህ አይነት ተአምራዊ እምነት የለኝም። እነዚህን ሰዎች አውቃቸዋለሁ። ተጀምሮ እስኪጨረስ ድረስ እናንተም ታውቋቸዋላችሁ። ስናሸንፋቸው ባይሆን እንኳን ጥቃታቸውን መክተን ስናንገዳግዳቸው ሊሆን ይችላል እንጂ እየሸሸን ሰላም ብንል እንዴት ተደርጎ ነው ሰላም የሚመጣው? ይህንን የማይረዱ የማያውቁ ወይም ደግሞ ከነርሱ ጋር ተነጋግረው አንዱን ላይ ያልደረሱ ሰዎች እንዲህ አድርገው ህዝቡን አሳስተውታል። ሰራዊቱን የምረዳበት የማዋጋበት የሰው ኃይል ስጡኝ ብለም ህዝቡ እንደ ወትሮ ከጎኔ ቆሞ ሊረዳኝ ፍላጎት የለውም።
ስለዚህ ለማን ነው መጮኸው? በዚህ ሁኔታ ውስጥ ለሚመጣው ውድቀትና የታሪክ ድቀት ማን ነው ተወቃሽ የሚሆነው? እኔ አይደለሁም። እንደዚያ ከሆነ በእኔ አመራር እኔ እዚህ ያለውኝ ኤርትራ ነፃነቱን ሲያውጅ አልሰማም። እናንተ ስጡት። በእኔ አመራር ጊዜ አፄ ኃይለ ሥላሴ አንድ ያደረጉት ኤርትራ ሲሄድ ቁጭ ብዬ አላይም። ወያኔ አዲስ አበባ እስኪመጣ ድረስ ቁጭ ብዬ አልጠብቅም። እኛ ዛሬ በደለኛና የማንሰራ የማንጠቅም ሆነናል እና ለትብብራችሁ ሁሉ አመሰግናለሁ። ጩኸቴ የቁራ ጩኸት ሆኗል። ደህና ሁኑ ጓዶች፣ ደህና ዋሉ ብዬ ነው ከሀገሩ የወጣሁት። ኮሎኔል መንግስቱ ኃይለማርያም ብላቴን ብለው አሳስተው ወጡ በሚል ለሚነሳባቸው ወቀሳ ታዲያ ዚምባብዌ ወይም ኬንያ ሊሄድ ነው ብዬ መግለጽ ነበረብኝን ሲሉም ጠይቀዋል። እውነት ነው፣ ብላቴን እሄዳለሁ ብያለሁ። ኬንያ ወይም ዚምባብዌ እሄዳለሁ አልልም። እውነቱ ይሄ ነው። የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ከሀገር ሊሰደዱና የ17 ዓመታት አገዛዛቸው ሊያበቃ 1 ወር ሲቀረው በሚያዝያ 1983 ዓ.ም አዲስ አበባ በተካሄደና እርሳቸው በመሩት ጉባኤ ላይ የአዲስ አበባ ዩኒቨርሲቲ መምህርና የሸንጎ አባል የነበሩት ዶክተር ኃይለማርያም ለሰላም እድል ይሰጡ ማለት በመድረኩ ላይ ጥሪ ማቅረባቸውም አይዘነጋም። የሀገራችን መፍትሄ የገጠመንን ችግር መፍትሄ እንፈልግ በነፃ መድረክ በነፃ ውይይት በሚባልበት ጊዜ ደግሞ አንዳንድ ሀሳቦች ሲቀርቡ ደግሞ እስቲ ይሄ መሬቱ ምንድነው? ጉድለት ካለው ከሆነ ጉድለቱ ታይቶ ውድቅ የሚሆን ከሆነ ውድቅ ይሆናል። ከመድረኩ ግን ሊኮነን አይገባም። በቅድሚያ ይሄማ ነፃ መድረክ አይደለም፣ እውነትም ነፃ አይደለም ማለት ነው። እኔ ቅድም ጓድ የኋላሸት ያለውን ነው የምደግፈው። ለምሳሌ የፕሮፌሰር መስፍንን ሀሳብ እንውሰድ። በኢትዮጵያዊነቱ ሀሳብ ሰንዝሯል። የተሳሳተ ሊሆን ይችላል። የችና አገር አደጋ ላይ ሊጥላት ሊሆን የሚጥላት ነው ብሎ ሰው ሊያስብ ይችላል። ኦኬ ጥሩ ዴሞክራሲያዊ መድረክ ከሆነ ቅድም እንደተባለው ይህን ነገር በትንትኑ እናውጣውና ደካማነቱንና እንየው የሚል አቲቲዩድ አዝማሚያ ነው እንጂ መውሰድ ያለብን ጓድ ፕሬዝደንት እርሶ እዛ ተቀምጠው የዚህን ውይይት ነው አቅጣጫውን በዚህ ነው መሄድ ያለበት የሚለውን ከመሩማ ነፃ መሆኑ ይቀራል ማለት ነው። ነፃ መድረግ አለበትና ይሄ መስተካከል ያለበት ይመስለኛል። የሸንጎ ተሳታፊ የሆኑ ሃይማኖት አባትም ሁኔታዎች እያበቁ መሆናቸውን በማስገንዘብ ነገር ግን ፕሬዝዳንት መንግስቱ ኃይለማርያም እንደ ሌሎች መሪዎች ሀገር ጥሎ እንዳይወጡ ከበረታባቸውም ራሳቸው ላይ እርምጃ በመውሰድ የአፄ ቴዎድሮስን አርአያ እንዲከተሉ ጥሪም አቅርበው ነበረ። አባቴ ምናልባት በእርሶ አስተዳደር ምናልባት በእኛ አስተዳደር የኢትዮጵያ ሕዝብ የማያምንበት ሆኖ ከተገኘ ከኢትዮጵያ አንድነት በኋላ ተወያይተን እርሶም እንደ አንድ ኢትዮጵያዊ በወታደርነት ደረጃው ያድራሉ ወይም ደግሞ የአገልግሎት ዘመነው ተቆጥሮ ጡረታ እንወጣለን። ምንድነው የምንፈራው? ከሀገር አንድነት አይበልጥም እርሶ። ነገር ግን በአሁኑ ሰዓት ላይ የኢትዮጵያን ሕዝብ 50 ሚሊዮን ሕዝብ በደም ባህር ማግደው ዳስቆሰው በእርሰው ኃላፊነት 18 ዓመት ሙሉ መርተው ሳያደላድሉ ሳያረጋጉ የኢትዮጵያን ሕዝብ ለሳት ዳርገው በአሁኑ ሰዓት ውስጥ ላይ ከመሞት በስተቀር የቴዎድሮስን ጽዋ ከመጠጣት በስተቀር ሌላ እድል የለዎትም። ይህንንም እንደማያበላሹ አምናለሁ። እዚሁ እንደሚሞቱ እንጂ እንደ ሌሎች መሪዎች በኢሮፕ ውስጥ ላይ ይፈጣሉ ብዬ እምነት የለኝም። እግዚአብሔር ምስክሬ ይሁን። ይህንን ሕዝብ አጋልጠው ይሞታሉ አልልም። መንጌ ከሰው ወንበር ላይ ደርቀው እንደ ቋንጣ እንደሚቀሩ ለታሪክ እንደሚቀሩ አምንበታል። ይሄንን ባያደርጉ ግን ታሪክ ይፋረደውታል። ያለው እድል ይሄ ብቻ ነው። አሁን እኛ እድላችንን 3 ቀን ነው። ይሄን ታሪካዊ መስክ ደግሞ ሁለተኛ የምንገናኝበት አይመስለኝም። ኮሎኔል መንግስቱ ኃይለማርያም ግን የሃይማኖት አባቱንም ሆነ የማንንም ጥሪ አልሰሙም። እነሆ ከተሰደዱ ዛሬ 35ኛ ዓመታቸው ተቆጠረ። እርሳቸው በወጡ በ3ኛው ቀን ግንቦት 16 ቀን 1983 ዓ.ም ሻዕቢያ አስመራ ላይ መንግስትነትን አወጀ። ግንቦት 1983 ዓ.ም የህወሓት ኢህአዴግ አገዛዝም በአዲስ አበባ ተተከለ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
ክቡራን ተመልካቾቻችን ግንቦት 13 1983 ዓ.ም የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ሀገር ለቀው የወጡበት 35ኛ ዓመት ነው ዛሬ። ኮሎኔል መንግስቱ ኃይለማርያም ሀገር ለቀው ወጡ በ3ኛው ቀን ግንቦት 16 1983 ሻዕቢያ አስመራን ተቆጣጠረ። ያው መንግስትነት አወጀ። በሳምንቱ ግንቦት 1983 ዓ.ም ደግሞ በህወሓት የሚመራው የኢህአዴግ አገዛዝ ደግሞ በአዲስ አበባ ዙፋኑን ተከለ ማለት ይቻላል። ምናልባት የኮሎኔል መንግስቱ ኃይለማርያም ኢትዮጵያ ውስጥ ለ50 ዓመታት በላይ የተጓዘውን የአፄ ኃይለሥላሴን መንግስት ገርስሶ ወደ ስልጣን የመጣ ኃይል ከመሆኑ ጋር ተያይዞ ምናልባትም ስር ነቀል ለውጥ በኢትዮጵያ ውስጥ ተካሂዷል። ያ ስር ነቀል ለውጥ ግን የተካሄደበት መንገድ ሂደቱ አዝጋሚው መፈንቅለ መንግስት እስከ መፈንቅለ መንግስቱ ጊዜ ሂደት ድረስ ያሉት ሁኔታዎች በብዙ መልኩ አዎንታዊ ተብሎ ሊጠቀሱ የሚችሉ ነገር ደም መፋሰስ የነበረበት አልነበረም። ነገር ግን ንጉሱን ስልጣን ከነሱ በኋላ የተከተሏቸው እርምጃዎች በጣም አደገኞች ነበሩ። በተለያየ መንገድ ጥፋትም ተጠያቂነትም ያለባቸው ከመካከላቸው ሊኖሩ ይችላሉ። ግን ጥፋትም ተጠያቂነትም ህግን መሰረት አድርጎ መሆን ሲገባው፣ በሌላም በኩል ደግሞ ለኢትዮጵያ በጣም በከፍተኛ ደረጃ የለፉ የተጉ ከፍተኛ የሀገሪቱ ባለስልጣናት ጭምር በጅምላ የተጨፈጨፉበት ጊዜም ነበር። እንዲህ አይነት አጋጣሚዎችና ሁኔታዎች ሲኖሩ ምናልባት ለውጡ ወይ ደግሞ ኢትዮጵያ ወደ ተሻለ ጎዳና እንዳትሄድ ያው የጭሰኛ ስርዓት መወገዱ ጥያቄ ውስጥ የሚገባ ነገር አይደለም፣ መወገድ ነበረበት። በጥገናዊ ለውጥ ማስተካከል ይቻል ነበር ወይ? በብዙ መልኩ ሲታይ በጥገናዊ ለውጥ ማስተካከል የሚቻልበት ሁኔታ የለም የሚል ድምዳሜ ላይ የሚደርሱ አሉ። ምናልባት ንግስናውን እንደ ሲምቦል አስቀምጠው በሚል የሚጠቀሱ ነገሮች አሉ። በተለያየ መንገድ እሱንም ማድረግ የሚቻልበት ሁኔታ በአብዛኛው የለም። ስር ነቀል ለውጥ የሚፈለግበት ጊዜ ስለነበር ያ ስር ነቀል ለውጥ ግን ወደ ወታደራዊ አገዛዝ ሁልጊዜም በሽግግር ሂደት ውስጥ የሚኖር ነው። ወታደራዊ አገዛዝ ሆኖ መቀጠሉ ብቻ ሳይሆን ከዛ በኋላ ኢትዮጵያ ውስጥ በተራዘመ የእርስ በርስ ጦርነት ሀገሪቱ እንድትቀጥል በነዛ ሂደት ውስጥ በንግግር በውይይት ችግሮችን ለመፍታት ያሉ አማራጮች ላይ በመንግስት በኩል ከመጀመሪያ አካባቢ ዳተኝነት መኖሩ እየቆየ ሲመጣ ደግሞ አማጽያኑ ጉልበት እየጨመሩ ስለመጡ እነሱ ደግሞ በመንግስት በኩል የሚቀርበውን ነገር አንሰማም ወደሚሉበት ምዕራፍ ላይ መግባታቸው እነዚያ ሁኔታዎችን ዛሬ ላይ ቆሞ በተወሰነ ደረጃ መገምገም፣ አጋጣሚዎችን መፈተሽ፣ አጠቃላይ ኢትዮጵያን ፖለቲካ ላይ ያሉ ሁኔታዎችን ለመመርመር በብዙ መልኩ ያግዛል። ትላንት ላይ የነበሩ ክፍተቶች፣ ጉድለቶች ነበሩ። ከንጉሱም ወደ ደርግ በተደረገው ሽግግር ውስጥ ያንን ነገር በቀና ጎዳና ላይ እንዳይሄድ በማድረግ ረገድ እንደ ቡድን መንግስታዊ ኃላፊነት ያዘው፣ እንደ ግለሰብ ኮሎኔል መንግስቱ ኃይለማርያም ከውጭ ያለው ኃይል እንደገና የምሁሩ ኃይል እንደገናም ደግሞ አጠቃላይ እንደ ህዝብ ማድረግ ሲገባው ያላደረገው ነገር አለ ወይ? ከዛ በኋላ ኢትዮጵያ አገዛዝ ላይ ከዛ አሁን ባለው ሁኔታ ላይ እንዲህ ያለን በየአጋጣሚው በተለይ ደግሞ ከምሁራን አካባቢ በዚህ መልኩ ላይ ውይይቶች አጋጣሚዎችን መሰረት አድርገው ውይይቶች ቢደረጉ በብዙ መልኩ ያግዛል። ስህተቶች የቱ ጋር ነበር? ጉድለቶች የቱ ጋር ነበሩ? ማን ምን ክፍተት ፈጠረ? ምናልባት ኮሎኔል መንግስቱ ኃይለማርያም ወደ ፍጹም አምባገነንነት እንዲሄዱ ምን አይነት ሁኔታዎች እድል አመቻቸም? የመኢሶንና የኢህአፓ ትግል እያልን መንዘረዝራቸው ነገሮች ይኖራሉ። ስለዚህ በዚህ አይነት አጋጣሚና ሁኔታዎች ነገሮችን ለመመርመር፣ ለመገምገም፣ ትናንትን ለመቃኘት፣ ነገን የተሻለ ሁኔታ ለማድረግ በዚህ አጋጣሚና ሁኔታዎች መወያየቱ በጣም በጣም አስፈላጊ ነው ብዬ አምናለሁ። እንግዲህ ኮሎኔል መንግስቱ ኃይለማርያም በኢትዮጵያ ፖለቲካ ስልጣን ላይ 17 ዓመት በስልጣን ላይ ቆይተዋል። ምናልባትም በኋላ ላይ ለነበራቸው ሁኔታ ወይ ደግሞ በብዙ ነገር ላለማድመጥ ወይ ደግሞ ሁሉን ነገር ለመደፍጠጥ ያላቸው ፍላጎት የሚቃኘው በመጀመሪያዎቹ ዓመታት የሶማሊያን ወራሪ ኃይል በመምታት የበላይነት ኢትዮጵያ ሰራዊት የበላይነቱን ካረጋገጠ በኋላ ያ በሚሆንበት ወቅት ሻዕቢያ አስመራ ከተማን በ5 ኪሎ ሜትር ቀለበት ውስጥ ከቦ የነበረበት ጊዜ ስለነበር ያ የምስራቁ ድል በሰሜን ይደገማል ያለው የኢትዮጵያ ሀገር መከላከያ ሰራዊት ወደ ኤርትራ ሄዶ ያንን በ5 ኪሎ ሜትር ላይ የነበረን የሻዕቢያ ኃይል መጥቶ ወደ ናክፋ ምናምን የሸኘበት ሁኔታም ስለነበር ከዛ በኋላ ምንም ነገር ማድረግ እንችላለን የሚል በራስ መተማመን ወይ ደግሞ መታበይ ልንለው የምንችለው ነገር የተፈጠረ ይመስላል። በዛ ሁኔታ ውስጥ የበላይ በሆንክበት ጊዜ ለመነጋገር ወይ ደግሞ ለመደራደር ሁልጊዜም ፍላጎት ማሳየት በብዙ መልኩ ይጠቅማል። የበላይ ሆነ ለንግግር
ስትሄድ የምትጠይቀው ብዙ የምትሰጠው ትንሽ ነው የሚሆነው። በወቅቱ የኤርትራ አማጽያን ይጠይቁት የነበረው ምናልባት ነፃነት ይጠይቃሉ፣ ግን ፌዴሬሽን ቢሰጣቸው ከዛ በላይ ምንም ሊያደርጉ ቢችሉበት ሁኔታ አልነበረም። ስለዚህ ፌዴሬሽኑ የመመለስ እንቅስቃሴ ውስጥ መግባት የሚቻልበት እድል ቢኖር ኖሮ ጦርነቱ በዘላቂነት እየተራዘመ አይሄድም ነበር። ምናልባትም ደግሞ ነፃነት የሚለውን ነገር ደግሞ በቋሚነት የሚያውለበልቡ ወገኖች ሊኖሩ ይችላሉ። ግን ፌዴሬሽኑ ከተሰጠ አቅማቸውንም ግምት ውስጥ አስገብተው የሰላም ጥሪ ተቀብለው የሚመለሱ ሊኖሩ ይችላሉ። ብዙሃኑ ይመለሳል ተብሎ ይታመናል። ምናልባትም መሪዎቹ ይመለሳሉ ተብሎ ይታመናል። በዚህ ሂደት ውስጥ ደግሞ ለነፃነት እዋጋለሁ የሚል የተዳከመ ኃይል ነው የሚሆነው። ስለዚህ ይህን አጋጣሚና ሁኔታ የደርግ መንግስት ጉልበት አቅም ባለው ጊዜ ለመነጋገር ለመደራደር ፈቃደኛ ባለመሆን ከዛ በኋላ ጉልበታቸው ከጠነከረ አቅማቸውን ከሰበሰቡ በኋላ ተጽዕኖ ማድረግ ሲጀምሩ ወደ ድርድር ነው ሄደው። በድርድሩ ሂደት ያው ዋና ተደራዳሪዎቹ እነ ዶክተር አሻግሬ ገለጡ ሚዲያ ላይ ደጋግመው በኢሳት ላይ በተለይ በገለጹት የተረዳነው ነገር በተደጋጋሚ ፍላጎታቸው እየጨመረ ነው ሄደው። መጀመሪያ ድርድር በተጀመረበት አካባቢ ጥሩ ደገና አቋማቸው ጥሩ ሁኔታ ላይ ነበር፣ ከነበሩበት ይሻላሉ። ቀስ እያለ ደግሞ ጉልበታቸው እየጨመረ በአንጻሩ በኢትዮጵያ መንግስት በኩል ያለው ድክመት እየሰፋ ሲመጣ ፍላጎታቸው እየጨመረ ጥያቄያቸውን ከነፃነት በመለስ ምንም ነገር ላለመቀበል እየዘጉ መምጣታቸውን የሚያሳዩ ነገሮች ናቸው። ስለዚህ በጥሩ ቁመናና አቅም ላይ ባለህበት ጊዜ መደራደር የምትሰጠው ትንሽ ነው፣ የምትጠይቀው ብዙ ሊሆን የሚችልበት እድል ሰፊ ነው። የሀገር ጉዳይ ደግሞ ከሆነ ዘላቂ ሰላም የሚያረጋግጥ ነገር እስከሆነ ድረስ ስልጣን ኖረህም አልኖረህም የምትሰጠው ብዙ ቢሆንም የሚሰጠው ነገር ለህዝብ እስከሆነ ድረስ ሰላምን እስካረጋገጠ ድረስ ምናልባት ነገሮችን ማየት የሚቻልበትን እድል የደርግ መንግስት ዘግቶት መጨረሻ ላይ አቅሙ ከተዳከመ በኋላ ምንም ማድረግ የማይችልበት ደረጃ ላይ ሲደርስ የእነርሱን ፍላጎት ደግሞ ከነፃነት በመለስ ቲፒኤልኤፎቹ ደግሞ ከመንግስትነት በመለስ የማይሰሙበት ሁኔታ ነው የተፈጠረው። በዛ ነው ሂደት ውስጥ ብዙ ጊዜ እንደውም የሚጠቀሰው እንደ ህወሓት ተነጋገሩ ሲባል አይ እንደ ህወሓት አይደለም እንደ ኢህአዴግ ነው የምንነጋገረው የሚባልበት ነገር። መጀመሪያ እንደ ህወሓት ተነጋገሩ፣ በኋላ ላይ ሁኔታዎችን አዩ፣ አቅም እየሰበሰቡ ሲመጡ ከባዴን ጋር ምናምን ጋር እንቅስቃሴ ሲጀምሩ አሁን ከዚህ በኋላ ደግሞ ኢህአዴግ ነን አሉ። በዚህ የተነሳ ድርድር መክሸፉን ተገልጿል። እኛ የምናውቃችሁ ህወሓት ናችሁ፣ እዚህ ስትመጡ ኢህአዴግ ልትሆኑ አትችሉም የሚል ነገር መጣ። በዛ የተነሳ ድርድሮች የከሸፉበት አጋጣሚም እንደነበር ተገልጿል። ዞሮ ዞሮ እንዲህ አይነት አጋጣሚዎች ማለትም ትልልቅ ክስተቶች በሀገር ላይ ለውጥ ያመጡ ትልልቅ ክስተቶች ሲመጡ ጊዜውን ወቅቱን ስናስታውስ በነዛ ሂደት ውስጥ ያሉ ድክመቶችን እንደ መሪ እንደ መንግስት እንደገናም ደግሞ ሁሉም ሰው በሀገሩ ጉዳይ ላይ ያገባዋል። ምሁራን ደግሞ የበለጠ ደግሞ ሚና ሊኖራቸው ይገባል። በዚህ ነገር እውነት ለመናገር በመጨረሻው በሸንጎ መድረክ ላይ ዶክተር ኃይሉ አርአያ በመጨረሻው ሰዓት በዛ ወሳኝ ሰዓት ኮሎኔል መንግስቱ ኃይለማርያም ከፍተኛ ንዴትና ድንጋጤ ውስጥ ባሉበት ሰዓት በዛ የሰጡት የድፍረት መግለጫ ብዙዎች የሚያስታውሱት ነው። ዛሬም በኦንላይን በአብዛኛው ሰው የሚያየው ነው። ስለ ሰላም ተነስቶ ንግግር በተደረገበት ጊዜና ሀሳብ በቀረበበት ጊዜ የነበረውን ንብርብ አስታውሳለሁኝ። አሁንም በእውነት አለፉት ማለት ነው። እንደዛ ብዙም አልሄድንም ማለት እኔ እነዚህ ያለፉት ዓመታት የደረሰብን ችግር ሀገራችን የወደቀችበት ሁኔታ ይህንን ነገር ትንሽ ያስተምረናል ለማየት እንችላለን የሚል ሀሳብ አድሮብኝ ነበረ። ግን ሁኔታውን እንደማየው ብዙም የራቅን አልመሰለኝም። ይህንን ችግር እንዴት እንፍታው? የኢትዮጵያን ሕዝብ የሚጠብቀው ከዚህም ቤት የሚጠብቀው ይህንን ችግር ሊፈታ የሚችል መፍትሄ ይዞ ይምጣ ነው። በወታደሩ ብቻ ከዚህ በፊት እንዳደረግነው ያለ እንደሆነ እንዴ ምን የከለከላቸው ነገር አለ? ከዚህ በፊት ብላንክ ቼክ ባጀት ሰጥተናል። የፈለጋችሁትን የሰው ኃይል ሞቢላይዝ ለማድረግ እንደምትችሉ ከዚህ ቤት ተደጋግሞ የተሰጠ መመሪያ ነው። ምንድነው ችግሩ የሚል ጥያቄ ነው ለሚያዝ። ስለዚህ መፍትሄያችን ጣምራ
በአንድነት ጣምራ መፍትሄ ነው መሆን ያለበት ማለት ነው። የአቶ ኮሎኔል መንግስቱ ኃይለማርያምን ሁኔታ ዛሬ ካለው ሁኔታ ጋር ደግሞ እናገናዘብ። ኢትዮጵያ ውስጥ የሚተኩሱ ወይ ደግሞ እየተኮስን ነው የሚሉ የሚተኩሱም አሉ፣ እየተኮስን ነው የሚሉም አሉ። አሁን ደግሞ እርስ በርስ የሚታኮሱም አሉ። አቅማቸው፣ ጉልበታቸው፣ ተጽዕኗቸው በመንግስት ህልውና ወይ ደግሞ በሀገር አጠቃላይ ደህንነት ላይ አደጋ የሚጋብዝ አይደለም። ነገር ግን ደግሞ በህዝብ ወጥቶ መግባት ላይ በሰዎች ደህንነት ላይ ጉዳት እያደረሰ ነው። እገታዎች ይፈጸማሉ፣ አውቶቡሶች ይቃጠላሉ፣ ገጠር ያለው ህዝብ በነፃነት መንቀሳቀስ የማይችልበት ሁኔታ ተፈጥሯል። እንዲህ አይነት ሁኔታዎች ሲኖሩ ቁጥራቸው ማነስ ወይ ደግሞ የሚቆጣጠሩት ስፍራ ውስን መሆን ወይ ደግሞ የሚንቀሳቀሱበት ቦታ በጣም ሪሞት አካባቢዎች ላይ መሆን ፍላጎታቸውን፣ ጥያቄያቸውን ላለመስማት፣ ላለመመለስ ምክንያት መሆን የለበትም። የደርግ መንግስት ከ5 ኪሎ ሜትር አስመራን የከበበውን ኃይል አባሮ ግዙፉን የሶማሊያን ወራሪ ኃይል መጥቶ ከዛ የሰሜኑ ድል የምስራቁ ድል በሰሜን ይደገማል ብሎ እንግዲህ እንዳልኩት ከ15 ኪሎ ሜትር ላይ ከሸኘ በኋላ የልብ ልብ የተሰማው ጊዜ ነው። የዛን ጊዜ በዛ ቁመናው በዛ አቅሙ ለመነጋገርና ለመዋየት በሩን ከፍቶ ቢሆን ኖሮ አማጽያኑ ምን ድረስ ጥያቄ ሊያቀርቡ እንደሚችሉ ማንም ሰው ቅንትል ላይ ናክፋ ላይ ተሰቅሎ ነፃነት ይሰጠኝ ሊል አይችልም። ሊጠይቅ ይችላል። የሚሆን ነገር እንዳልሆነ የሆነ ቅዠት የሚመስል ነገር ስለሚሆን እነሱም ጥያቄያቸው ቢያንስ የነበረው ነገር እንዲመለስ፣ ፌዴሬሽኑ እንዲመለስ ወደሚል ነገር ሊሄዱ የሚችሉበት እድል ሰፊ ነበር። ደርግ በጉልበቱ በአቅም ላይ በነበረበት ሁኔታ ያን ማድረግ አልቻለም። ጉልበት የምንድን ነው አቅሙ እየተዳከመ ሲመጣ ደግሞ ለመደራደር ፈቃደኝነትን አሳየም። ሲድረድሮስ ደግሞ የሚሰጠው ወይ ደግሞ የመደራደሪያ ነጥቦቹ ለመቀበል የሚፈልገው ነገር ውስኖች ነበሩ። እነሱ ደግሞ ፍላጎታቸው እየጨመረ መምጣቱን ይሄ ባለበት ሁኔታ ደግሞ በመጨረሻ ሰዓት ደግሞ ከኦሮሞ ነጻነት ግንባር ጋርም ለመደራደር ደብዳቤ መላኩን ሁሉም ኃይል እየፈረጠመ ሲመጣ ነው ለመነጋገር የሚፈልገው ማለት ነው። ስለዚህ የደርግ መንግስት በሄደበት መንገድ ላይ ቲፒኤልኤፎች ትምህርት ወስደዋል ወይ? የደርግ መንግስት የቲፒኤልኤፍ መንግስት ባለፈበት መንገድ ሁኔታ ላይ የጠቅላይ ሚኒስትር አብይ መንግስት ደግሞ ትምህርት ወስዷል ወይ የሚለውን በእንዲህ አይነት አጋጣሚዎች ላይ መወያየቱ በጣም በጣም አስፈላጊ ነው። የደርግ መንግስት እንዳልኩት አቅም የላቸውም ብሎ ለመነጋገር ፈቃደኛ ባለመሆን በጉልበት ጨርሰዋል የሚል በራስ መተማመን የፈጠራቸው ነገሮች መጨረሻ ላይ እየጎለበቱ አቅማቸው እየገዘፈ እንዲመጣ፣ መጨረሻ ፍላጎታቸው እንዲጨምር፣ ጥያቄያቸው እየሰፋ እንዲመጣ እንዳደረገ፣ በአንጻሩ ደግሞ የደርግ መንግስት አቅሙ እየተዳከመ ሲመጣ ውጤቱ ምን እንደሆነ ታይቷል። አሁን ኢትዮጵያ ውስጥ ልክ ይህንን መሰረት አድርገን ኢትዮጵያ ውስጥ የአመፅ እንቅስቃሴዎች አሉ። እንዳልኩት የሚቆጣጠሩት ቦታ ወይ ደግሞ የሚንቀሳቀሱበት ቦታ ወይ ደግሞ ቁጥራቸው እሱ ትርፍ ነው። እንዲህ አይነት ሁኔታ ባለበት ሁኔታ ውስጥ መንግስት ቁጥራቸው ስላነሰ የሚንቀሳቀሱበት ቦታ ሩቅ ስለሆነ ተጽዕኗቸው ውስን ስለሆነ በሚል ላለመነጋገር መንገድ እስከዘጋ ድረስ የጊዜ ጉዳይ ላይ በጉልበት አቅም የመጠናከር ነገር ሊኖር ይችላል። በአንጻሩ ግን ኢትዮጵያ ውስጥ የምናየው ነገር አሁን ከደርግም ትምህርት ተወስዶ የኢትዮጵያን መንግስት ሁሉም ሰው ግፊት ወይ ደግሞ ጥያቄ ማድረግ የሚገባው ኢትዮጵያ ውስጥ ይነስ የሚብዛ ግጭቶች አሉ። እነዚህ ግጭቶች ባሉበት ሁኔታ ውስጥ ተነጋገር፣ በጉልበታ አትመካ፣
በውይይት ሀገር ውስጥ ያለውን ሰላም ለማረጋገጥ ተንቀሳቀስ የሚል ጥሪ ማቅረብ ነው። ይህን እንግዲህ እንዳይባል አሁን ኢትዮጵያ ውስጥ ያለው ነገር አሁን ማነጻጸር የፈለኩት ያንን ነው። የኢትዮጵያ ፖለቲካ ስልጣን ላይ ያለው አካል ከቲፒኤልኤፍ ጋር ተነጋግሯል። ከኦሮሞ ነጻነት ሰራዊት ጋር ተነጋግሯል። ከፋኖ ጋር ተነጋግሯል። አሁንም ለመነጋገር ከፈቀዱት ጋር ለመነጋገር ዝግጁነቱን አረጋግጧል። ምናልባት ከደርግ መንገድ ትምህርት ወስዶ ነው ወይ የሚል ነገር ልናነሳ እንችላለን። ከደርግ ብቻ ሳይሆን ከዓለም አቀፍ የተለያዩ ሀገሮች ልምዶችና ተሞክሮችም ጭምር ሊወሰዳል ይችላሉ። ተዘጋጅተው የመጡ ሰዎች አደጋዎችን ማሽተት፣ አደጋዎችን ማስተናገድ፣ አደጋዎችን መሻገር የሚቻልበት ሁኔታ ላይ በደንብ አስበውበት ከሄዱ እየተደረገ ያለው በዛ መንገድ የተቃኘ ነው ብዬ አምናለሁ። ስለዚህ ሸኔን፣ ቲፒኤልኤፍንም፣ የፋኖንም የኢትዮጵያ መንግስት እንነጋገር የሚል የአደባባይ ጥሪ ያቀርባል ብቻ ሳይሆን ለመነጋገር የደህንነት ዋስትናም ከፈለጉ ውጭ ሀገር ክብርና ሞገስ ይሰጣናል ብለው ካመኑም በፈረንጆች ፊት እርግጥ በፈረንጆች ፊት ፈረንጆቹ ታዛቢዎች ናቸው። ለአፍሪካዊ ችግር አፍሪካዊ መፍትሄ የሚባል ነገር ስላለ እስካሁን ኢትዮጵያ መንግስት ጋር የተደረጉ የትኞቹም ድርድሮች አፍሪካውያን ናቸው የሚያደራድሩት። የፈረንጆቹ ሚና የታዛቢነት ነው። ስለዚህ ደቡብ አፍሪካ ፕሪቶሪያም፣ ታንዛኒያም የተካሄዱት ድርድሮች ላይ ያው አፍሪካኖቹ ዋናውን ሚና መጫወታቸው፣ እነዛ ደግሞ የታዛቢነት ሚና እንዳላቸው ነው እንግዲህ እንትን የምንለው። ስለዚህ ከትላንት ጉድለት ለመማር ዛሬ ላይ የእርምት እርምጃ መውሰድ አስፈላጊ ነው የሚለውን ነገር እንግዲህ ግፊት ማድረግ አስፈላጊ ቢሆንም ግፊት ማድረግ ደግሞ ያለው አሁን በምናየው በምንረዳው መጠን ስልጣን ላይ ያለው አካል ጉልበት ያለው አካል ለመነጋገር ፈቃደኝነቱን አሁንም እያረጋገጠ ነው። በአንጻሩ ደግሞ በትክክል አድራሻቸውን ለመለየት ያስቸገረን ሰዎች ወይ ደግሞ ቡድኖች ለመነጋገር ፈቃደኞች አይደሉም። የእነርሱም ደጋፊዎች እንዳይነጋገሩ ግፊት ያደርጋሉ። እንዲህ አይነት አጋጣሚ ላይ ትምህርት ይወሰድ ሲባል አሁን መፈተሽ ያለበት ስልጣን የያዘ ወገን ሁሌም አሻፈረኝ ይላል፣ ጉልበት የያዘ ወገን ሁሌም አሻፈረኝ ይላል የሚል ድምዳሜ ነበር እስከዛሬ ነበረን። ጉልበት ሳይኖርህም ተጽዕኖ ውስን ሆኖም አሻፈረኝ ማለት እንደሚቻል ደግሞ ዛሬ እያየን ነው። ምናልባት ይሄ ራሱ ደግሞ ወደፊት ደግሞ ለሚሆን ነገር ትምህርት ሊሆነን ይችላል። ለምን ሰዎች ጉልበት ሳይኖራቸው አቅም ሳይኖራቸው በአንጻሩ አቅም ካለው ኃይል ጋር ፊት ለፊት በተጋፈጡበት ሁኔታ ውስጥ የንግግር አማራጭ ሲመጣላቸው ለመነጋገር ለምንድን ነው የማይፈቅዱት የሚለው የመጀመሪያው ደጋፊዎቻቸው አካባቢ ይህን ነገር ራሳቸው መዋየት ያለባቸው ነገር ይመስለኛል። ከሁሉም በላይ ግን የኤርትራ የነጻነት ትግል ፌዴሬሽኑ ፈርሷል። ይነስም ቢሆን አንጻራዊ ነጻነት ነበረን፣ የሚዲያ ነጻነት ነበረን። እነዚህ ነጻነቶች ሁሉ ተወስደው ብናል። ስለዚህ ፌዴሬሽኑ መመለስ አለበት የሚል በአደባባይ ያለ ጥያቄ አላቸው። ሁለተኛ ጥያቄ ያነሱት ሰዎች የድርድር ነገር ደግሞ እየተነሳ ነው። በድርድሩ ሂደት ውስጥ ያለውን ነገር አይተናል። አሁን ኢትዮጵያ ውስጥ ህወሓት ማለትም ተሸርፎ የቀረው ህወሓት ምንድን ነው የኢትዮጵያን መንግስት የሚጠይቀው እንዲመልስለት? ሸኔ ምንድን ነው የሚጠይቀው እንዲመልስለት? ፋኖ ምንድን ነው የሚጠይቀው እንዲመለስለት? የቤኒሻንጉል ታጣቂ ምንድን ነው እንዲመለስለት የሚፈልገው? የመጀመሪያው ይሄ ነው። ይሄንን
ደጋፊዎቻቸው የመጀመሪያው ነገር መመለስ ያለባቸው ወይ ደግሞ ሐሳባቸውን አደራጅተው እየፈለሰ ያለውን ደጋፊ ለማቆም በሌላም በኩል ደግሞ ጥያቄው ያልገባው ማህበረሰብ ጥያቄያቸው ገብቶት አብሯቸው እንዲሰለፍ ሸኔም ፋኖም ህወሓትም የቤንሻንጉል ምናምን ንቅናቄም ይሄንን በተገቢው ማስረዳት አለባቸው። በየዕለቱ በየአጋጣሚው በየመድረኩ ድምጻችን እናሰማለን። ደጋፊዎቻቸው እስቲ መልእክቱ ምንድነው? ጥያቄያቸው የሰማችሁትን ንገሩን ብለን በላይቭ ስርጭትም እንጠይቃለን። እስካሁን ድረስ የፋኖ ጥያቄ፣ የሸኔ ጥያቄ፣ የቲፒኤልኤፍ ጥያቄ ምናምን ጥያቄ ይሄ ነው ብሎ የሚያስረዳኝ ወይ ደግሞ ገብቶት ለማስረዳት የሚሞክር ሰው ገጥሞኝ አያውቅም። በግል ብቻ እየጠየቅኩ አይደለም፣ በአደባባይ ንና ንገሩን የሚል ጥሪ እያቀረብንም ያንን በተመለከተ የሚገልጽ ሰው የለም። የለም ስል በምክንያት ለሚከራከር እንጂ ያለ ምክንያት የሚነገረውን ሁሉ ተቀብሎ አብሮ ለሚያሸበሽበው የሚሆን ነገርም አለ። እየተገደልክ ነው፣ እንደዚህ እየሆንክ ነው የሚባሉ ነገሮች በየጊዜው ይነገራሉ። ግድያው በማን ለምን እንዴት? የግድያው መንስኤ ምንድን ነው? በዚህ ሂደቱ ስልጣን ላይ ያለው አካል ኃላፊነቱ ምንድን ነው? ቲፒኤልኤፍ የተፈናቃይ የትግራይ ሉዓላዊ ምናምን ነው የቀረው። ሄዶ ተፈናቃይ ራሱ እነ ዶክተር ደብረጽዮን እንዳገቱ ግልጽ ሆኗል። የትግራይ ሉዓላዊ ግዛት የሚባለው ነገር በፕሪቶሪያ የሰላም ስምምነትም በኢትዮጵያ ህገ መንግስትም አወዛጋቢ ቦታዎች በህገ መንግስቱ መሰረት ይፈታሉ ነው። በነገራችን ላይ የፌዴሬሽን ምክር ቤት የወልቃይት ጉዳይን በተመለከተ ምላሽ ሰጠ ተብሎ በዚህ በማህበራዊ ሚዲያ የሚሰራጩ መልእክቶች አሉ። እሱም በተመለከተም በምክር ቤቱ አፈ ጉባኤ በአቶ አገኘሁ ተሻገር ስም የወጣ ደብዳቤ አስመስለው በዚህ ማህበራዊ ሚዲያ የሚሰራጭ አስመስለው ምለው የፌዴሬሽን ምክር ቤት ደብዳቤው እሱ እንዳልሆነ አቶ አገኘሁ ተሻገርም የእርሳቸው ወይንም የእርሳቸው የሚመሩት ምክር ቤት እንዳልሆነ በተረጋገጠ ማህበራዊ ገጻቸው ሁለቱም ወገን ተቋሙም እርሳቸውም ስላሉ በዚሁ አጋጣሚ ለማስተዋወስ ነው። ማህበራዊ ሚዲያ ላይ የሚገለጽ የሚባልን ነገር እንዳለ መውሰድ ብዙ ጊዜ የሚታይ ችግር ነው። ከአንዳንድ ሰዎች ጋር ብዙ ጊዜ የማይገባኝ የሆነ ነገር ሰማን ከየት ፌስቡክ ላይ ማን አለው? የሆነ ማህበራዊ ሚዲያ ላይ ተረት ሲጻፍ አይደለ እንደሚውለው። ስድነት፣ ውሸት፣ ሁሉ ነገር ያለበት ቦታ ላይ ማን አለው የሚለው መሰረታዊ ጉዳይ ነው። በተደራጀ ምናምን አሁን ዘመኑ ሁሉም ጋዜጠኛ ነው፣ ሁሉም መረጃ አቀባይ ነው፣ ተጠያቂነት የለም። ይህ ባለበት ሁኔታ ውስጥ ማን አለው የሚታወቅ ተቋም፣ ግለሰብ፣ ሚዲያ የሚታወቀው በመዋሸት ነው ወይስ የተጣራ መረጃ በማቅረብ ነው? እከሌን ይደግፋል አይደግፍም እሱ ትርፍ ነው። ፋኖን ይደግፍ፣ ሸኔን ይደግፍ፣ ቲፒኤልኤፍንም ይደግፍ፣ በመረጃ ረገድ ያለው አቋም መረጃ ላይ ምንድን ነው? መረጃ ያዛባል ወይ? መንግስትን ይደግፍ፣ መረጃ ያዛባል ወይ? ስለዚህ ከመረጃ አንጻር ማን አለው መቼ ተባለ፣ እሱን መሰረት ማድረግ ብዙ ጊዜ አስፈላጊ ነው። ስለዚህ የሆነ ነገር ሲባል እንዳለ
የመቀበል ነገር አለ። አሁን በእርግጥ እየቀነሰ ምን እያለ ምናምን መምጣቱን እያየን ነው። ስለዚህ የፌዴሬሽን ምክር ቤት አፈ ጉባኤውም አቶ አገኘው ተሻገርም በስማቸው የወጣ ደብዳቤ ያለመኖሩን አረጋግጧል። በዚሁ አጋጣሚ ለማስታወስ ነው። ስለዚህ ህወሓት የትግራይ ሉዓላዊነት የሚለው በኢትዮጵያ ህገ መንግስት ማለት ቲፒኤልኤፍ በጻፈውም በፕሪቶሪያ ስምምነት ቲፒኤልኤፍ በፈረመውም በሁለቱም በውይይት ወይ ደግሞ በምንድን ነው በህገ መንግስቱ መሰረት ሬፈረንደምም ያሉ አማራጮችን መሰረት አድርጎ ይፈታል ተብሏል። ስለዚህ እዚህ ጋር የኢትዮጵያ መንግስት በተመለከተ ፕሪቶሪያ ላይ የፈረመውን ያጎደለው ነገር ህገ መንግስቱ ላይ የተቀመጠውን የጣሰው ነገር ስለሌለ የቲፒኤልኤፍ ጥያቄ ለሚጠይቁ ሰዎች አይገባም። የፋኖም የሸኔም የቲፒኤልኤፍም የሌሎችም እስካሁን ድረስ እነርሱም ገብቷቸዋል ብዬ አላምንም። የገባቸው ነገር የሆነ ተአምር ተፈጥሮ የሆነ ቦታ ላይ ዙፋን ላይ ሲወጡ የሚታያቸው ሰዎች ያሉ ይመስለኛል። አንዳንዶቹ እንደዚህ አይነት ስሜት አላቸው። አጽፍ ያለው ነው አስጠንቁይ ያለው ምናምን የሚሉ ሰዎች፣ ለዘመኑ የማይበቁ ሰዎች የሰው ልጆች ህይወት ኑሮ ላይ እንከንና መከራ እየደቀኑ ያሉበት ሁኔታ ነው። ስለዚህ ከኮሎኔል መንግስቱ ኃይለማርያም አገዛዝ መሰረት አድርጎ ወደዚህ ስንመጣ ጉልበት ያለው መንግስት ከኮሎኔል መንግስቱ ተምሯል ብዬ አምናለሁ። በጉልበት በአቅም ዘመን እምቢ ብለህ ጉልበት ሲከዳ ከዛ በኋላ ልነጋገር ብትል የምትሰጠው እንጂ የምትቀበለው ነገር በአብዛኛው አይኖርም። ቀደም ሲል እንዳልኩት የህዝብ ጥያቄ ከሆነ ጉልበት ኖርህም አልኖርህም የምትሰጠው ሁሉም ነገር ቢሆን ሁሉንም መስጠት ነው ያለብህ። የህዝብ ጥያቄ ከሆነ በዛ ደረጃ አሁን ደጋግሜ እንደምለው ህወሓት ጥያቄ የለውም፣ ፋኖ ጥያቄ የለውም፣ ሸኔ ጥያቄ የለውም። የጋራ ብሶት አላቸው። በጋራ ይጮሃሉ። በሬ ካራጁ ይጣመዳል። ቲፒኤልኤፍ ጨቆነኝ ያለው ይቅርታ፣ አሁንም ቲፒኤልኤፍ ጉያ ሄዶ ተለጥፎ የቲፒኤልኤፍን አጀንዳ ያስፈጽማል። በቲፒኤልኤፍ አገዛዝ የሀገሪቱ እስር ቤቶች ኦሮምኛ ይነገራሉ የሚለውን እርሱም አንዳንዴ ሲያስተጋባ የነበረው ሸኔ ቲፒኤልኤፍ ቤተ መንግስት ከወጣ ጊዜ ጀምሮ ይንፈራፈራል። ለምን ወጣብኝ ብሎ እና ከኮሎኔል መንግስቱ ኃይለማርያም አገዛዝ አሁን ትምህርት ተወስዷል ብዬ አምናለሁ። ለምን በየትኛው መንገድና ሁኔታ ስልጣን ላይ ያለው መንግስት ልነጋገር ነው፣ የትም ቦታ ላይ ልነጋገር ነው፣ ማንም ፊት ልነጋገር ነው። ክላሽ ስለያዛችሁ ወይ ደግሞ ጅራፍ ብቻ ስላላችሁ ከእናንተ ጋር ምን መነጋገር ያስፈልጋል ሲል አልሰማንም። አሁንም ልነጋገር የሚል ጥሪ እያቀረበ ያለበት ሁኔታ ነውና ትምህርት ተወስዷል ብዬ አምናለሁ። አንዳንድ ጊዜ እንደ መከራከሪያ የሚቀርቡ ነገሮች ያው መልሶ እርስ በርስ ክርክርም ስለሌለ የሆነ ሰው የሆነ ነገር ይላል፣ ያ ነገር ትክክል ነው ብለው የሆነ ካምፕ ላይ በቋሚነት ይነገራል። ለምንድን ነው ማትነጋገሩት? አሁን ስልጣን ላይ ያለው መንግስት ለመውቀስ ክስ ለማቅረብ የሚያስችል ምንም አይነት ነገር የለም። ልነጋገር የሚል ስለሆነ ማለት ነው። ስለዚህ አሁን የነገር ሲቀርብ አይታመንም የሚል መከራከሪያ ያመጣሉ። ስለዚህ መታመን አለመታመን ካልሞከርከው፣ ካልፈተሽከው፣
አይታመንምና ይታመናል ምንድን ነው መመዘኛው? ሞክረ ጠመንጃን አስቀምጥ ያለ የለም። ተነጋግረ የንግግር ውጤት ነው ጠመንጃ እንድታስቀምጥ የሚያደርገው። አስቀድመ ጠመንጃ አስቀምጥ የሚል ነገር ስለሌለ አይታመንም ይታመናል ጋር ምን ይወስድሃል? ነገር ግን ይህን ስላሉ እችን እውነተኛ ነገር አድርገው ገዝተው ለደጋፊዎቻቸው ይነግራሉ። አንዳንዱም በድፍረት እንዴት ይታመናል ይላል። ግን ትልቅ ማስረጃ ለመታመኑ የተጨበጠ ነገር ማስረጃ ባለበት ሁኔታ ነው የሚሉት። መታመን ማለት ልደራደርህና እጅ አስገብቼ ከዛ በኋላ በድርድሩ መሰረት የተቀመጡ ነገሮችን አልፈጸምም ከዛ በኋላ ከጨዋታ ወጣለሁ ማለት ነው። ምናልባት አይታመንም ማለት በድርድሩ በተስማማበት ነገር ቃሉን አይፈጽምም ነው። ስለዚህ መች ፈተሻችሁት? አንዱ ጥያቄ ነው። ሁለተኛ በተጨባጭ ተፈትሾ ከቲፒኤልኤፍ ጋር ደቡብ አፍሪካ ፕሪቶሪያ ተፈራርሞ 1 2 3 ተብሎ የተቀመጡ የተዘረዘሩ ነጥቦችን አንደኛ ከቲፒኤልኤፍ ጋር ፕሪቶሪያ ላይ ሲፈራረም ያለቀ ጉዳይ ነበር። መፈጸም ማጠናቀቅ የሚችለው ደረጃ ላይ ደርሶ ነበር። ያ ማለት ተመልሰው የሚሸፍቱ ምናምን ሰዎች የሉም ማለት አይደለም። ግን መቀሌ ይገባል፣ ነገር በመዳፉ ያስገባል። ያው አሁን ባለው ደረጃ ትግራይ ህዝብ ውስጥ ቲፒኤልኤፍን መነጠል የተቻለበት ሁኔታ ስላልነበር ቀላልም እንደማይሆን ይታወቃል። ህዝብን እስካላሳመንክ ድረስ በጉልበት ሁሉም ነገር ብታረጋግጥ ዘላቂነቱ አጠራጣሪ ሊሆን ይችላል። ነገር ግን በወታደራዊ አቅም ነገሮች አልቀው ነበር። በዛ ሁኔታ ውስጥ ሄዶ ተደራደረ። በድርድሩ ላይ 1 2 3 ተብሎ በዝርዝር የተቀመጡ ነገሮችን አንድ በአንድ ሲፈጽም ነው እስካሁን እያየን ነው። አንድም ሰው ይሄኛውን አንቀጽ ጣሰ ብሎ የሚከራከር ሰው የለም። ለመደራደር ሄደ። ፈረንጅ ፊት ማለትም ቢያንስ ፈረንጆቹ ታዛቢዎች ስላሉ እነሱ ፊት ቁጭ ያለ ተነጋገረ። እዛ ይፈጽም ቃል የገባውን ነገር ወዲያውኑ መተግበር ጀመረ። በአንጻሩ ቲፒኤልኤፍ በስምምነቱ ላይ የተቀመጡ ነገሮችን እየጣሰ አሁን ጣሰው ሳይሆን በይፋ ቀደደው። ስለዚህ የማይታመነው ማን ነው? ቲፒኤልኤፍ ጣሰ ስል 1 2 3 ብዬ በግልጽ እዛው ላይ የተቀመጡትን ከጠላት ጋር ማለትም ከውጭ ኃይል ጋር መተባበር፣ ከሻቢያ ጋር መሰለፍ የፕሪቶሪያ የሰላም ስምምነት መጣስ ነው። ከሱዳን ጋር መተባበር የፕሪቶሪያ የሰላም ስምምነት መጣስ ነው። ከፋኖ ጋር ከሸኔ ጋር መተባበር የፕሪቶሪያን የሰላም ስምምነት በግልጽ መጣስ ነው። ሱዳን ውስጥ ማሰልጠን አይደለም፣ ትግራይ ውስጥ ወታደር ማሰልጠን የፕሪቶሪያ የሰላም ስምምነት መጣስ ነው። ማሰልጠን፣ መመልመል፣ ማሰማራት በፕሪቶሪያ የሰላም ስምምነት እየተከለከለ ነው ብቻ ሳይሆን ያለውም በቢዲአር እንዲሰናበት ተወስኗል። የፕሪቶሪያ የሰላም ስምምነት በግላጭ እየጣሰ ቆይቶ በአደባባይ የቀደደው ህዝባዊ ወያኔ ሓርነት ትግራይ ነው። ስለዚህ ለሰላም ጉልበት ስለሌላችሁ አልነጋገርም እያለ አይደለም፣ ልነጋገር እያለ ነው። አይታመንም የሚለው መከራከሪያ ለማይጠይቁ ሰዎች ይሆናል። ስትጠይቅ አይነን ስትገልጥ በይፋ ትልቅ ስምምነት ታዛቢዎች ፊት ፈርሞ እያንዳንዱን ስምምነት እየፈጸመ የመጣ መንግስት ነው። ስለዚህ አይታመንም ብለን እኮ እኛም አብረን ድምጻችንን እንድናስተባብር ተገቢ የሆኑ መከራከሪያዎች ሲኖሩ ጥሩ ነው። እርስ በርስ እዛው እያወራ ሰዎች እንዴት ነው አይናቸው የማይገልጡት?
እንዴት ነው ግራ ቀኝ የማያዩት? ከዚህ ቀደም ያነሳሁት ነገር ነው። አይ ከሌንም ስሙት ነከሌን ብቻ አትስሙ፣ ግራ ቀኝ ማየት ይጠቅማቸዋል ሲባል ያ ሁሉ ሰው ተሳስቶ ከሌ እንዴት ብቻውን ትክክል ይሆናል? ትክክል የሚለው የሚወስነው ያንተ አእምሮ ነው። ግራ ቀኝ ስማ፣ አድምጥ፣ ተከራከረበት። እግዚአብሔር አእምሮን ሲሰጥ እከሌ እንዲያስብልህ አይደለም። ግራ ቀኝ ሁሉን ሰምተ መዘን። የሚነገር ሁሉ እውነት አይደለም። ከሚነገረው ነገር በስተጀርባ ምንድን ነው ያለው? ከሌላው ወገን የሚነገረው ነገር ምንድን ነው? እንደዚህ መመርመር በጣም በጣም አስፈላጊ ነው። ምናልባት ከፕሪቶሪያ የሰላም ስምምነት ጋር ተያይዞ አንዳንድ ወገኖች ጋር አንዳንዴ የምንወያይበት ነገር አለ። የህወሓትን ህጋዊነት በተመለከተ እሱንም በተመለከተ ደቡብ አፍሪካ ፕሪቶሪያ ሲፈረም የኢትዮጵያ መንግስት ግዴታ ቀጣለበት ነገር የህወሓት ህጋዊነት መመለስ፣ የህወሓትን ከአሸባሪ ሊስት ማውጣት ነው። ከአሸባሪነት ሊስት ወዲያውን የወጣው መሰረተ ልማቶች ምናምን ቶሎ እንትን ያሉት ህወሓትን ህጋዊ ማድረግ፣ ወደ ህጋዊነት መመለስ የሚለውን ነገር ያን የማድረግ ስልጣን የኢትዮጵያ ብሔራዊ ምርጫ ቦርድ ነው። አሁን የኢትዮጵያ ብሔራዊ ምርጫ ቦርድ በትዕዛዝ ይህን ፈጽም ያናድርግ የሚባል አልሆነም። የምናውቀው የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ ብሔራዊ ምርጫ ቦርድ መንግስት ስልጣን ያለው ወይ ደግሞ ገዢው ፓርቲ ተጭበረበረ ብሎ ምርጫ የሚደግም ማለት ነው። የኢትዮጵያ ምርጫ ቦርድ የምናውቀው የምርጫ ውጤት የመግለጽ ስልጣን የኔ ነው ብሎ በአደባባይ አውጆ ያን መብቱን ተነጥቆ በኢትዮጵያ ቴሌቪዥን ኢህአዴግ እኔ ያሸነፍኩ ብሎ መግለጫ ሲሰጥ ልክ አይደለም ማለት የማይችለው ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ድሮ የምናውቀው ማለት ነው። አሁን የምናውቀው የተለመደው የምርጫ ቦርድ አስፈጻሚው አካል ይሄን አድርግ፣ በዚህ ወጣ፣ በዚህ ውረድ የሚለው ነው። ምናልባት ቲፒኤልኤፎቹም ታሪካቸው ይሄ ስለሆነ የኢትዮጵያ መንግስት ስለተስማማ አዲስ አበባ ሲደርስ ለምርጫ ቦርድ በትዕዛዝ ሰርተፊኬቱን ያስመልስልናል ብለው አምነዋል። እዛ ገና አይፈረድባቸውም። መንግስትነት ሁሉን ነገር መቆጣጠር አድርገው ይወስዱ ስለነበር ሁሉን ነገር እንኳን የመንግስት ተቋማትን አይደለም ቤተ እምነቶችን ካልተቆጣጠሩ መንግስት የማይመስላቸው ሰዎች ነበሩ። ቤተ እምነቶችን ነው በግልጽ የሚታወቀው። ስለዚህ ምርጫ ቦርድን ነፃነቱ ወረቀት ላይ ነው እንጂ በተግባር እንዴት ነፃ ይሆናል ብለው የሚያስቡ ሰዎች ናቸው። ስለዚህ የኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ለማድረግ ስልጣን የለኝም፣ ህግ ምንድነው? አዋጅ በአዋጅ የተሰጠኝ መብት አንድ የተሰረዘን ፓርቲ መልሼ ህጋዊ ማድረግ አልችልም ማለት። አይ ይሄ ነገር ምክንያቱም ለሰላም ምናምን ተብሎ የሚሆን ነገር አይደለም። ልክ ነው። ለሰላም ሲባል ግን አስፈጻሚው አካል ወደ ህግ አውጪው ሄዶ ጉዳዩን ብሔራዊ ምርጫ ቦርድ ያን የማድረግ ስልጣን የሚያጎናጽፈው የአዋጅ ማሻሻያ ተደረገ። በዛ መሰረት ህወሓት ጉባኤ ጥራና ሂደት ውስጥ ግባ ሲባል የሆነውን አካል የእናቶ ጌታቸውን ቡድን ለመምታት ሲባል 21 ቀን እኮ ነው ጉባኤ እኮ ለመጥራት ሰርተፍኬቱን ነሐሴ ወር 2016 አካባቢ ወስደው ሰርተፍኬቱን በወሰዳቸው ምንድነው ጉባኤ ለማካሄድ ስትወስኑ ከ21 ቀናት በፊት አሳውቁን ነው። እነሱ በ14 ነው ምናምን አደረጉ። ሰርተፍኬቱን በወሰዱ በ7ኛው ቀን ነገር ፍለጋ ወይ ደግሞ ሌላ ነገር ካልሆነ በህግ የተቀመጠ ጉዳይ ነው። ልክ ሰርተፍኬቱን የወሰዱለት ጉባኤ ልንጠራ ስለሆነ ብለው ቢያሳውቁ
ነሐሴ 28 ቀን ጉባኤ ማካሄድ ይችሉ ነበር። እነሱ ግን በ14 አካሄዱ። የ2 ሳምንት ልዩነት ማለት ነው። ስለዚህ የኢትዮጵያ ብሔራዊ ምርጫ ቦርድ ከአንድ ቀን በፊት ስላልተገለጸለት ሄዶ መታዘብ ስላለበት አልታዘበም። ስለዚህ ህጋዊ ሊያደርገው አይችልም ጉባኤውን፣ በጉባኤ የተመረጡት ሰዎችን። እነ ዶክተር ደብረጽዮን ግን በወቅቱ ያንን የፈለጉት ቀኑ ተጠብቆ ጉባኤ የሚካሄድ ከሆነ እነ አቶ ጌታቸው ይገኛሉ። እነ አቶ ጌታቸው የሚገኙ ከሆነ ምርጫ ላይ ዶክተር ደብረጽዮን ሊቀመንበር የመሆን እድላቸው ጥያቄ ውስጥ ሊገባ ይችላል። ሁሉን ነገር መቆጣጠር የፈለገው አካል ይህን ነገር አጣለው ብሎ ስለዚህ ህገ ወጥነቱን ቀጠለበት። ስለዚህ እዚህ ጋር የኢትዮጵያ መንግስት ምን ማድረግ ነበረበት? ያም ሆኖ ማን ነው ፈራሚ የሚል ነገር አሁን እየተከረከረ አለ። ህጋዊነቱን ያጣበትን መንገድ ታዛቢ ምንድን ነው? የአፍሪካ ህብረት ሸምጋዮቹ፣ ታዛቢዎቹ፣ አሜሪካንና አውሮፓ ህብረት እንዲሁም ኢጋድ፣ የተባበሩት መንግስታት ድርጅት እዛ ውስጥ ይህን ሂደት በደንብ ስለሚያውቁት የኢትዮጵያ መንግስት ማድረግ ሲገባ ያላደረገውን ነገር ወይ ደግሞ በዚህ ረገድ የሚጠየቅበት ነገር አለ ወይ? ምናልባት ከዚህ በኋላ ሂደቶችን ለማስቀጠል ምን መደረግ አለበት? ከሂደቱ የወጡትንም ሂደቱ ውስጥ ያሉትንም እሱንም አካቶ ምን መውጫ ነገር አለ የሚል እንደሱ አይነት ክርክሮች ማንሳት ይቻላል። ስለዚህ ጉልበት ስላለኝ አልደራደርም አላለም። አሁንም ልደራደር የሚል እጁን ዘርግቷል። እንደሚታመን ለቃሉ እንደሚገዛ ደቡብ አፍሪካ ፕሪቶሪያ ላይ በተፈራረመው ስምምነት አረጋግጧል። ስለዚህ ምን ብለን እንጠይቀው? ከኮሎኔል መንግስቱ ኃይለማርያም ትምህርት ወስዷል። እሳቸው ጉልበታቸውን ተመክተው አልደራደርም ብለው በኋላ ላይ ሁሉን ነገር አጥተው ሄደዋል። በነገራችን ላይ እዛ ከሄዱ በኋላ አሁን በተለይ መጨረሻ ላይ ከታገሱ ጌትነት መጽሐፍ ላይ ያነበብኩት አንዳንድ ናቸው። ምናልባት ከጤና ጋር ወይ ደግሞ ከእድሜ ጋር ነው የተያዘ ነው ወይ ብዬ በተወሰነ ደረጃ ላልፎ ሞክራለሁ እንጂ ስልጣን ላይ ያለው ሻዕቢያ አስመራን ሲቆጣጠር ላለማየት፣ ህወሓት አዲስ አበባ ሲገባ ላለማየት ስል ሀገር ጥዬ ወጣሁ። በታሪክ ተጠያቂ ላለመሆን በዛ ሂደትማ ከኮሎኔል መንግስቱ ኃይለማርያም በላይ በታሪክ ተጠያቂ የለም። በታሪክ ተጠያቂ ላለመሆን እስከ መጨረሻው ታግዬ አማራጭ አጥቼ ወይ ራሴን አጠፋሁም ወይ ተሰደድኩም፣ አማራጭ አጣሁ፣ ከአቅም በላይ ሆነብኝ ይባላል። ያም ሆኖ ግንባር ቀደም ተጠያቂ ኮሎኔል መንግስቱ ኃይለማርያም ነው የሚሆኑት። ወደኋላ ተመልሰን ታሪኩን ደግሞ ካየንም ሂደት ውስጥ የ81 መፈንቅለ መንግስት ላይ ኢትዮጵያ አሏት የሚባሉትን ጀነራሎች ማሳጣት፣ ቀደም ብሎም ለመደራደር በር መዝጋት፣ ሁኔታዎችን ገምግሞ መውጫ ነገር አለመፈለግ፣ ከኃላፊነት ተጠያቂነት ከግንባር ቀደም ተጠያቂነት የሚያስቀር ነገር አይደለም። በታሪክ የሚታወሱበት ያን የጭሰኛ ስርዓት በማስወገድ ግንባር ቀደም ሚና ካላቸው ውስጥ ናቸው። እስከ ሞታቸው ወይ ደግሞ እስከ ስንብታቸው ኢትዮጵያዊነትን ከማቀንቀንና ከኢትዮጵያዊነት ዝንፍ ሳይሉ የሄዱ ሰው ናቸው። አሁን አንዳንድ ሰዎች ከልጆቻቸው ከአንድ ልጃቸው ጋር ለማያያዝ ይሞክራሉ። ለአቅመ አዳም የደረሰን ሰው ቤተሰብ ስልጣን የለውም፣ ሊመክር ይችላል። የኢትዮጵያነት አቀንቃኝ የኢትዮጵያ መሪ የሆነ ሰው ልጅ መንደርተኛ ወይ ደግሞ ዘረኛ ሲሆን ባይሆን ጥሩ ነበር። እዛ ውስጥ እርሳቸው ምን ማድረግ ይችሉ ነበር? ይሞክራሉ ብዬ አምናለሁ። ግን ከእርሳቸው ጋር ለማያያዝ የሚደረግ ነገር በኢትዮጵያነታቸው ላይ ጥያቄ ሳይነሳባቸው ስልጣናቸውን ላይ
በዘረኝነት ወይም በሌላ መንገድ የሚጠቀስ ነገር የላቸውም። ይሄን አስረግጦ መሄዱ በብዙ መልኩ ጥሩ ነው። ግን በኤርትራ መገንጠል ቲፒኤልኤፍ ኢትዮጵያ ውስጥ ገብቶ ዘረኛ ስርዓት እንዲዘረጋ እርሳቸው ትልቁ ሚና ተጫውተዋል። ይሄ የሚታይ እንትን ነው። ያ አደጋ እንዳይመጣ 81 መፈንቅለ መንግስት ጋር ቢያንስ በዛ ደረጃ በኢትዮጵያ ላይ ትልቅ ሚና የተጫወቱ ሰዎችን በዛ ደረጃ መጨፍጨፍ፣ ከዛ በኋላ ባሻገር ደግሞ ሁሉን ነገር እኔ ብቻ የሚል ነገር በእኔ ብቻ ወጥቷል የሚል መታበይ ሄዶ ምን ላይ እንዳደረሰን ስለሚታወቅ ምናልባት ከዛ አንጻር ተጠያቂ አይደለሁም የሚለው ብዙ የሚጠቅም ነገር አይመስለኝም። በመጨረሻም ከህዝባዊ ወያኔ ሓርነት ትግራይ ጋር ሰሞኑን የወጡ መመሪያዎችን የተመለከተ ነገር ነው። አንደኛ ትምህርትን በተመለከተ በበጀት እጥረት ከመስከረም 30 ማለት የትምህርት ዘመን በኢትዮጵያ ደረጃ የሚያበቃው ሰኔ 30 ነው። አሁን ግን እኛ ግንቦት 30 ለመዝጋት ተገደናል የሚል እየገለጹ ነው። ለዚህ የትምህርት ቢሮ ኃላፊ የሚሰጡትን መግለጫ አደመጥኩኝ። አንደኛ ከየካቲት ወር ጀምሮ ሰራተኛው መምህራን ደሞዝ ስለሌላቸው፣ በነዳጅ እጥረት ልጆች ትምህርት ቤት መሄድ ስለማይችሉ፣ እንደዚህ አይነት ምክንያቶች ዘርዝረዋል። እንደገና ደግሞ ትምህርት ቤቶች በአብዛኛው ስለፈረሱ ዳስ ውስጥ ስላሉና ክረምት እየመጣ ስለሆነ የሁሉ ምክንያት በጀት ተከልክሏል። በጀቱ መለቀቅ አለበት። በተለይም አሁን መቼም ለነ ዶክተር ደብረጽዮን በጀት ይለቀቃል ብዬ አላስብም። ቀጥታ መምህራኖቹ ጋር መድረስ የሚችልበት ሁኔታ ላይ ምን መደረግ አለበት የሚለው መነጋገር ነው። አንድ ወር ሲቀር ትምህርቱን በአግባቡ አስኪዶ እስከዛሬ በመጡበት መንገድ በሆነ መንገድ ያሉ በጀቶችን አብቃቅቶም ቢሆን ለአስተማሪ የተወሰነ ነገር አድርጎ እስከ ሰኔ 30 መቀጠል የሚችሉበት አንድ ወር ትምህርት ወደዚህ መሳብ ለምን አስፈለገ? ተማሪዎች በነዳጅ እጥረት የትኛው የገጠር ተማሪ ነው በአውቶቡስ የከተማ አስተማሪ በሩቅ ርቀት ነው ትምህርት ቤት ያለው እንትን እያሉ የሚሄዱ የሚማሩት በእግሩ ነው የሚሄደው። የከተማም ልጅ የሆነ እንትን ካላሉ በእግራቸው ሄደው ነው የሚማሩት። ነዳጅ እንዴት ከዚህ ጋር ለማያዝ ይሞከራል? ዳስ ስንት ትምህርት ቤቶች ናቸው በዳስ እንትን ያሉት? እስካሁን በዳስ እንዲማሩ ሲደረግ ራሱ ነውር አይደለ? ያንን ማስተካከል አልነበረባችሁ? እና የሁሉ ጥርፊያ ለምንድን ነው የሚለውን እንግዲህ ወደፊት የምናየው ነገር ነው። ግን የሚሰጠው ምክንያት ብዙ ሚዛን የሚደፋ ነገር አይደለም። ሚዛን የሚደፋው የአስተማሪዎቹ ደሞዝ፣ እሱን በተመለከተ ኃላፊነት የማይሰማቸው ሰዎች በፈጠሩት ችግር ሳቢያ መሀል ላይ ሰላማዊ ሰዎች ንጹሐን መጎዳታቸው ያማል። ግን በዘላቂነት ከዚህ ችግር መውጣት የሚችሉበት ሁኔታ እንደሚፈጠርም አምናለሁ። ዘላቂው ችግር ያው እነዚህ ሰዎች ከሚሄዱበት የተሳሳተ ጎዳና ወጥተው መፈንቅለ መንግስት ያደረጉት ሰዎች ዙፋኑን ለቀው ሁኔታዎች ወደ ነበሩበት መመለስና ትግራይ ውስጥ ሁሉን ያካተተ እስከ ምርጫ ድረስ የሽግግር ስርዓት መፈጠር አሁን ለጀነራል ታደሰ መስጠት ብዙ ትርጉም ያለው ነገር አይደለም ካሁን በኋላ። ሁለተኛ በፕሪቶሪያ ሰላም ስምምነት የተቀመጡ ጉዳዮችን ማስፈጸም፣ ህዝቡም ውፎ ይበል። ከዚህ አይነት ሁኔታ ውስጥ እየዳከረ መቀጠል የለበትም። በሌላ በኩል ሌላ የወጣው መመሪያ በጀትን የተመለከተ ነገር ነው። ካቢኔው ተሰብስቦ ይላል ደብዳቤ የወጣውን ወይን ላይ አይቼ ማለት ነው ድምፅ ወያኔ ላይ ካቢኔው ተሰብስቦ ሚያዝያ 7 2018 በወሰነው መሰረት በጀቶች ለማብቃቃት ሲባል ለሁሉም የከተማ አስተዳደሮች ዞኖች ምናምን ተልኳል እንዳይሰጥ እንዳይከፈል የሚል ካቢኔው ወስኗል ይላል። አንደኛ መፈንቅለ መንግስት ያደረጉት ሚያዝያ 7 ነው። ሚያዝያ 7 ወሰንን ካሉ ሚያዝያ 7 ህወሓት የህወሓት ማዕከላዊ ኮሚቴ አክሱም ላይ ባደረገው ስብሰባ የዛን ዕለት ነው የጊዜ አስተዳደሩ እንዲፈርስ የወሰኑት።
ስለዚህ እዛ ሲወስኑ የበጀቱንም የደሞዙንም ጉዳይ ወስነው ነበር ማለት ነው። የፓርቲ ውሳኔ በኋላ ላይ የመንግስት መመሪያ መሆን የሚችልበት ነገር አለ። ገዢ ፓርቲ ያን ማድረግ ይችላል። ግን ትግራይ ውስጥ ህወሓት ገዢ ፓርቲ አይደለም። እርግጥ ነው መፈንቅለ መንግስት ካደረጉ በኋላ ገዢ ፓርቲ ነን ብለው አውጀዋል። ዞሮ ዞሮ ሁለቱ መሰረታዊ ነገሮች ተማሪዎቹን ወደዚህ ስቦ አንድ ወር ከትምህርት ገበታ ለማፈናቀል ወይ ደግሞ ትምህርታቸውን ለማሳጠር የሚደረገው ነገር በቂ ነው የሚባል ይሄ ነው የሚባል ሚዛን የሚደፋ ምክንያት የለም። ስለዚህ የሚጣደፉበት ነገር ካለ እሱን ወደፊት የምናየው ነገር ነው። በሌላም በኩል ከበጀት ጋር ተያይዞ ባለው ነገር ላይ በጀት ማብቃቃት ሲሆን በተገቢው በጀቱ ሰራተኛ አሁን ያለውን በጀት ታብቃቃለህ። ዘላቂውንስ ምንድን ማድረግ የሚቻለው? ስለዚህ አስተማሪውም፣ ሐኪሙም፣ ወዛደሩም ሁሉም ስራውን በአግባቡ እየሰራ በአግባቡ ደሞዙን ማግኘት የሚችልበት ያውም በአግባቡ ተገኝቶ እንኳን ባለው የኑሮ ውድነት በምናምን በወጉ እንኳን ማስኬድ የማይቻልበት ሁኔታ እያለ ማለት ነው። ያ ነገር በተደላደለ ሁኔታ በቋሚነት ተስተካክሎ መቀጠል የሚችልበት ሰውም ከስጋት በአንድ በኩል ጦርነት በሌላ በኩል በጀት ምናምን እየተባለ ሁሌ በስጋት ውስጥ የሚኖርበትን ምዕራፍ ለመዝጋት ቲፒኤልኤፍ የፕሪቶሪያውን የሰላም ስምምነት በማክበር ያፈረሰው በፕሪቶሪያ ሰላም ስምምነት የተመሰረተው መንግስት መመለስ፣ በፕሪቶሪያ ሰላም ስምምነት የተቀመጡ ነገሮችን መፈጸም፣ ለዛ ተገዢ በመሆን የትግራይን ህዝብ አሁን እንኳን ውለታ ሊውልለት ይገባል። ከዛ ውጭ የሆነ መውጫ ሊኖር የሚችልበት እድል አለ ብዬ አላምንም። ፕሮግራም ተመልካቾቻችን የዛሬም ሐሙስ ግንቦት 13 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ግንቦት 13 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።